እንደው የተወሰነች አንድ ደቂቃ የሆነ ነገር ልበል ብዬ ስላሰብኩኝ ነው። እና ወንድሜ ተባረክ፣ እግዚአብሔር ዘመንህን ይባርክ። ብዙ መናገር ባልፈልግም በድካም ላይ ይሆናል። አሁን ተምሽቱ በጣም ዛሬ ቆይታል። ደግሞ ኤርሚም ያው ለሰጠኸው ነገር ትልቅ ነገር ነው እና ሁላችሁም ከላይም ከታችም ያላችሁ የእግዚአብሔር ቤተሰቦች ሰላም ይብዛላችሁ። እፎይ የምር ስብከት አይደለም። እዚህ ቤት ውስጥ ትምህርት ነው የሚሰጠው። ትምህርት ህይወትን ይቀይራል እና እፎይ የምር አንተ የኛ ቅርሳችን ነህና ሁላችሁም ከላይም ከታችም ያላችሁ ጥንቃቄ ልናደርግ ይገባል። ለዚህ ልጅ ጥንቃቄ ሲባል ጋይስ መቀለድ የለብንም። እንደ ትንሽ ነገር እንደ ቀልድ ነገር እንዳታዩ አደራ። ቀልድ አይደለም እና እንደ ትንሽ መታየት የለበትም። እየተሰራ ያለው ስራ ለዘመናት የቆየ ማንነትን ነው። የእውነት ዘመንን ይባርክ። ወንድሞችም አሉ፣ ዘመንህን ይባርክ እግዚአብሔር። እኛ በአውደ ምሕረት በዛች ጠባብ ግቢ ውስጥ ቁጭ ብለን ከማይክ ውጭ የማንነጋገርበት ዘመን ላይ የነበር ነው። ከማይክ ውጭ ማይክ ትተን ነበረ ስንሰብክ የነበረው እና በእውነት ይሄን ስራ የምር እንዲቀጥል ከላይም ከታችም ያላችሁ ሰዎች ልብ ልትሉ የሚገባው ነገር የምር ህንፃ ግንባታ ሲባል ሰው ግንባታ ይቀድማል። ህንፃ ሰው መገንባት አለበት። እየተገነባ ነው ያለው። ሁላችንም በዚች ቤተክርስቲያን እንቀጥል እየተደረገ ነው ያለው። አንድ ሁለተኛ ሌላ እምነት ውስጥ ወይም በዚህ በቁርአን አስተምሮ ውስጥ ያሉት ወደዚህ ቤተክርስቲያን እንዲመጡ እየተደረገ ነው ያለው። ወደ እውነቱ እንዲገባ እየተደረገ ነው ያለው እና ወንድሜ በጣም ይቅርታ አድርጉ። ግድ የለም አድርጉ። አይ ችግር የለውም ማለት ነው። እሺ በቃ እዚህ ላይ ያለው ነገር ይሄ ነው። ማድረግ ያለባችሁ ይሄንን ነው። ሁላችንም እናድርግ። ግድ የለም ለአንድ ዓላማ ነው ያለን። አንድ ሰዎች ወደ አንድ መንግስት እንዲመጡ ነው እየተሰራ ያለው ስራ። ስለዚህ እኔ መሐመድ የሰራው ወንጀል በዓለማችን ላይ አንድ ዱርዬ ከሰራው ስራ በጥፍ የሚበልጥ ስራ ነው የሰራው። በሰዎች ላይ ነው የተጫወተው የሰው። ስለዚህ የዚህን መጥፎ አስተሳሰብ ነው እየተገለጠ ያለው በዚህ ቤት ውስጥ እየተገለጠ ያለው ይሄ ነው። በዚህ ቤት ውስጥ የሚገለጠው ነገር ነው። አሁን እፎይ በዘመናችን መጥቶ ይህን ነገር እየሰማን ያለ ነው እና እኔ ይቅርታ አድርጉልኝ። ከላይም ከታችም ያላችሁ ወንድማችን እንደ ቅርስ እንየው። ማድረግ ያለብንን ነገር እናድርግ። መንከባከብ ካለብን እንንከባከብ ሲባል ማህበር መስራት ካለብን ማህበር እንስራ። አንድ ተቋም እንስራ። ትልቅ የሆነ ቡድን አጥሩ በቃ ጠንካራ የሆነ ቡድን ለዚህ ልጅ ሊሰራ ይገባል። ስለዚህ በውስጥ ማውራት ያለብን በውስጥ አውርተን ለዚህ ልጅ ትልቅ ነገር መስራት ይጠበቅብናል ነው ማለት የምፈልገው። ለዚህ በዛ ደረጃ ልንሄድ ይገባል ማለት እፈልጋለሁ። በጣም ይቅርታ ፎዬ የኔ ውድ። ዛሬ ገብቼ ለበርካታ ጊዜ ስከታተል ነበርና ዛሬ በመግባቴ በሌላ ፕሮፋይል ነው በአካውንት ነው ምገባ የነበረው አንተ ጋር ከታችም ሆነው ዛሬ አንተ ጋር ገብቼ በእውነት ይህንን በንትን በማለቴ ደስ ብሎኛል። ደስተኛ ነኝ እና እግዚአብሔር ዘመንን ይባርክ። የምር እግዚአብሔር ዘመንን ይባርክ። በቃ አገልግሎት ይሄ ነው። ምንኩስና ትልቁ ነገር ራስን አሳልፎ መስጠት ነው። አንተ ከምንም ነገር በላይ ራስን አሳልፈ ሰጥተሃል ለእግዚአብሔር። እኛ ሁላችንም እንጠፋለን። ሰው በመኪና አደጋ እንኳን ሊጠፋ ይችላል። ስለዚህ ራሳችንን አሳልፈን ስንሰጥ ደግሞ እንደዚህ እንዳንተ የተባረከ ዘመን ይኖርብናል እና መመረጥ ነው። ተመርጠሃል። የተመረጥክበት ዓላማን ደግሞ መሳት የለብህም ወንድሜ። እኔ ለአንተ ልመክር አይደለም የገባሁት፣ ግን ደስ ያለኝን ነገር ልናገር በሚል ነው መናገር የፈለኩት። ወንድሜ ተባረክ። እግዚአብሔር ዘመንን ይባርክ ማለት እፈልጋለሁ። አስተምሮን ጨርሰዋል። ባለን አቅም እግዚአብሔር በፈቀደ መጠን እየተነጋገርን መሆን ያለበት ነገር ይሁን ለማለት እፈልጋለሁ። የኔ ውድ በጣም ነው አመሰግነው። ፎዬ ተባረክ፣ ዘመንን ይባረክ። አሜን አሜን። በጣም አመሰግናለሁ። ያው እርሶም እንደገቡበት አይቻለሁ። አይ ቲንክ ቪዲዮዎች አይቻለሁ። ያ መምህራኖች ጀምሩት በርከት ሲባል አይነው እኔ በጣም ብዙ ስድብ እንደሚመጣለው ታውቃለኝ። ቪዲዮዎችን ያጠፋሉ። ተስፋ የሚያስቆርጡ የሚመስሉ ብዙ ዛቻዎች፣ እጅግ አስጠሊ ስድቦች ይመጣሉ። ስሜታዊ የሚያደርጉ ሊከብድ ይችላል፣ ግን በብዛት መምህራኖች ልገቡበት ይገባል። አሁን ላይ ብዬ አስባለሁ። እነሱ
የቤት ስራቸውን ውስጥ ያለውን ጨርሰው በፊት በአትሊስት መስጊዳቸው ላይ ነበረ ክርስትና የሚያጥላሉት። አሁን ቲክቶክ ላይ ሳይሆን መሬት ወርደዋል። በጣም በብዛት ማለት ነው። በብዛት በጣም በፍጥነት ብንሰራ ራሱ የእነሱን ቁጥር ለማምጣት አይ ቲንክ 5 ዓመት ይፈጅብናል። አሁን ብንጀምር ራሱ እስልምና ላይ የሚሰራ ተብሎ ቢኬድ ራሱ 5 ዓመት በትንሹ በጣም በፍጥነት ቢሰራ ምንደርስ አይመስለኝም። ማንገናኝበት ደረጃ ደርሰናል ማለት ነው። እጅግ በጣም ፕሮፓጋንዳ ላይ አንደኛ ናቸው። ውሸት ላይ አንደኛ ናቸው። ማስፈራራት ላይ አንደኛ ናቸው። በቋንቋ ይደበቃሉ። አስቸጋሪ ፓርቶች አሉት። ይህንን ሁሉ ቻሌንጅ መቋቋም ሊከብድ እንደሚችል አውቃለሁ። አትሊስት በክርስትና ሳይድ ያለውን በበቂ ሁኔታ ክርስትናን መመከት ከተቻለ መመለስ ከተቻለ ከእስልምና አንጻር ከፕሮቴስታንት አንጻር ሳይሆን ለፕሮቴስታንት የሚሰጠው ምላሽ ለክርስትና ለሙስሊሞቹ ላያዋጣ ይችላል። አንዳንድ አርጉመንቶች መታሸት አለባቸው። ምክንያቱም ከፕሮቴስታንቱ ጋር አንድ መጽሐፍ እያነበብን ሊሆን ይችላል የምንከራከረው። የሚነሱትም ቶፒኮች እስልምናው ጋር ላያዋጡ ይችላሉ። ግን ለእስልምናው የሚያነሱትም ምላሽ መስጠት በራሱ አንድ ነገር ነው። መምህራኖች እንደዛ ብታደርጉ ጥሩ ነው። እንደዛ ለማድረግ ሞክሩ። አትሊስት ይህንን ጀምሩት። ሙስሊሞች እንደዚህ ብለው ይላሉ፣ ይሄ ትክክል አይደለም እያላችሁ ምላሽ መስጠት ሞክሩ። እንደዛ ድፈሩና ግቡበት። አይ ነው ትኩረት አብዛኞቹ አታደርጉበትም። አብዛኞቹ ምክንያቱም አብዛኛው የተሰራው ማይንድ ሴቱ ምንድነው? ከፕሮቴስታንቱ ጋር ባለው ሁኔታ የተሰራው አብዛኛው ማይንድ ሴት እንደዛ ነው። እስልምናው አስጠሊ ፓርቶች ስላሉት ይደብራቸዋል መምህራኖች። ለመምህራኖች ሊቀፍ እንደሚችል እናውቃለን። ግን እስልምናውን ብትተዉት እንኳን አትሊስት የክርስትናውን ከእስልምና አንጻር ምላሽ መሰጠት አለበት እና አሁን ምላሽ የሚሰጥልን የለም። በቃ ከእስልምናው አንጻር ክርስትናውን ምላሽ ተሰጥቶ ገድል ምላሽ ሰጠን፣ ብሉይ ኪዳን ላይ ምላሽ ሰጠን፣ አዲስ ኪዳን ላይ ምላሽ ሰጠን፣ እስልምና ላይ ሀዲስ ላይ ጥያቄ አንስተን፣ ቁርአን ላይ ጥያቄ አንስተን፣ ሀዲስ ላይ ጥያቄ አንስተን፣ ተፍሲር ላይ ሲራ ላይ ብለን መምህራኖች የሉም። እኛ ጋር ምንም መምህር የለም። ሁላችንም ብለን ብቻ ትንሽ አስቸጋሪዎች አሉ። መምህራኖች ብዙም የሉም ማለት ሳይሆን የሉም። እስልምናው ላይ ፎከስ አድርገው የሚሰሩ የሉም። ይሄ በጣም አስቸጋሪ ያደርገዋል። እኛ ጋር የእነሱ እዚህ ቲክቶክ ላይ ያሉት መመለስ ካልቻሉ ከላይ መጥተው ምላሽ ሰጥተው ይሄዳሉ። በወር በሁለት ወር እንደዚህ ተሰብስበው መጥተው ትልልቆች ኡስታዞች ምላሽ ሰጥተውበት ይሄዳሉ። እኛ ጋር የለም። በጣም አስቸጋሪ ማለት ነው። ገድል ላይ ምላሽ ትሰጣለህ፣ መጽሐፍ ቅዱስ ላይ ምላሽ ትሰጣለህ፣ ወይንስ እነሱ ላይ ጥያቄ ታነሳለህ? ማይበቃ የእነሱን ብቻ መጨረስ ራሱ ጊዜ አይበቃም። በዛው መጠን ማስፈራራቱ አለ፣ ስድቡ አለ፣ ጫናው አለ። ቪዲዮ ብሰራ እኔ አሁን ይጠብቁና 1 ወር ያህል ዝም ይሉኝና ከዛ ቀጣይ ወር ላይ በአንድ ቀን 8 ቪዲዮ 7 ቪዲዮ 10 ቪዲዮ ያጠፉብኛል። ከዛ ተስፋ ያስቆርጣል ቪዲዮ መስራትም ማለት ነው። ቦሪንግ ይሆናል። እንደዚህ ሲሆን አካውንቱን ይመቱታል። ወዲያው እንደምንም ብለው እንትን ይሉታል። ሪፖርት የሚያደርግ ብቻ ይተደራጃል። ኤዲቲንግ ላይ በጣም ጎበዝ ናቸው። በደንብ ያቀነባብሩና ማይሆን ኢሜጅ ይቀርጹባቸዋል ሰው ውስጥ እና ያ ሁሉ አስቸጋሪ እንደሆነ እናውቃለን። ግን በብዛት ከተገባባቸው ብዙ መምህራን ከገቡባቸው ያን ሁሉ መመከት ይከብዳቸዋል። ከእስልምና አንጥተን አትሊስት ስንት ማለት አንችልም። ቤተሰቦቻቸው ይሰቃያሉ፣ ያሰቃያቸዋል ልጆቹን። እነሱ ደግሞ ድራማ ሲሰሩ አንደኛ ናቸው። የራሳቸውን ሰው በቀን 5 ሁሉ ሊያሰልሙ ይችላሉ። እኛ አንድ ሰው ወደ ክርስትና እንኳን ሲመጣ የሚያስተምርልን እንኳን እንቸገራለን። የሚያስተምርልን የለም። ከእስልምና አንጻር ከእስልምና የሚመጡ ልጆችም ያስተምርልን የለም። በጣም አድካሚ ፓርቱ ማለት ነው። አንዳንዶቹ መምጣት ይፈልጋሉ፣ መማር ይፈልጋሉ፣ የሚያስተምራቸው የለም። በቃ ወይም ሂዱና ተማሩ ነው የምንላቸው። በቃ ፈልጉ፣ በሰፈራችሁ ቤተክርስቲያን ፈልጉና ተማሩ፣ ተጠመቁ። ይህ በጣም የማይሆን ነገር ነው። ሰብስቦ የሚያስተምራቸው በጣም ያስፈልጋል። ኢቭን ዛሬ እንኳን የለቀኳት ልጅ አለች